ፈጣሪ የሆነው አዶናይ ብርሃኔ ከድርጅቱ ጋር በዛሬው ዕለት የፊርማ ስነ ስርዓት የማዕረግ ስነ ስርዓት ያደርጋል። እንዲሁም ደግሞ አጠቃላይ ኤክስፖን በተመለከተም የተለያዩ ማብራሪያዎች ከመድረክ ይሰጣል። በድጋሚ የሚዲያ ተቋማትና ጥሪ የተደረገላችሁ ቲክቶከሮች፣ ሶሻል ሚዲያ ማህበራዊ ተጽዕኖ ፈጣሪዎች፣ የተለያዩ ጥሪ የተደረገላችሁ ማህበረሰብ ክፍሎች እዚህ በመካከላችን ስለተገኛችሁ ደስ ብሎናል። እንኳን ደህና መጣችሁ በድጋሚ እንላለን። በቀጥታ ከመድረክ እንግዲህ የፊርማ ስነ ስርዓቱንና አጠቃላይ የብራንድ አምባሳደር የሆነው የሶሻል ሚዲያ ተጽዕኖ ፈጣሪው አዶናይ ብርሃኔ ከመድረኩ በአጠቃላይ ስለ ፕሮግራሙና ስለ ዝግጅቱ ስለ ዓላማው የተወሰነ ማብራሪያ ይሰጡናል ማለት ነው። በድጋሚ መልካም ቆይታ እንዲሆንላችሁ እንመኛለን። ሰላም እንዴት ናችሁ? መጀመሪያ ቆሜ ይቅርታ ልጠይቃችሁ በጣም ስለቆየን we're very sorry. Thank you so much አክብራችሁን ስለመጣችሁ አመሰግናለሁ በጣም። እንግዲህ ቆጭና ተቀመጥ ያሉ ነው ቤት እንግዲህ የኔትወርክ ቱ ኔትወርክ እና ኢትዮ አሜሪካ አምባሳደር ሆኜ ተሾሜያለሁ ዛሬ። በጣም ደስ ብሎኛል። የዚህ ዓላማ ምንድነው? ያው ትልቅ ኤግዚቢሽን እያዘጋጀን ነው አሜሪካ እና ቶሮንቶ ማለት ነው። ያው አብዛኞቻችሁ እንደምታውቁት ቶሮንቶ ላይ ትልቅ ሽልማት እየጠበቀኝ ይገኛል። የአበበ ቢቂላ አዋርድ ሞስት ኢንፍሉዌንሻል ፐርሰን ኦን ዘ ዩት በሚል ሽልማት ልሸለም ነው። ይህም በማስመልከት እንግዲህ ወደ ቶሮንቶ ላቀና ነው። ሰፕተምበር 26 ነው አዋርዴ። ሰፕተምበር 27 ደግሞ የኢትዮጵያን ቢዝነሶች ይዘን ልንሄድ ነው። በጣም ታላላቅ ቢዝነሶች አሉ እንግዲህ ኢትዮጵያ ውስጥ የማይታወቁ እውነት አንዳንዶቻቸው ደግሞ ትልቅ ኢምፓክት ያመጡ ግን ደግሞ ዲያስፖራዎች እስካሁን አልተረዱትም የኢትዮጵያ ቢዝነስ ምን ያህል ደረጃ እንደደረሰና ምን ያህል ፕሮብለም ሶልቭ እያደረግን እንደሆነ እነዚህ ቢዝነሶች ይዘን ስንሄድ እንግዲህ ሞር ኦፍ ዲያስፖራ ኮሚኒቲዎች የት ደረጃ እንደደረሰን እንዲገባቸው በሚል ነው ትልቅ ኤግዚቢሽን ያዘጋጀ ነው። ሰፕተምበር 27 በቶሮንቶ፣ ኦክቶበር 4 ደግሞ በዋሽንግተን ዲሲ ትልቅ ኤግዚቢሽን አዘጋጅተናል። እኔም ለራሴ በግሌ እገኛለሁ። በጣም ኤክሳይትድ ሆኛለሁ። ቢካዝ እኛ የመረጥናቸው ቢዝነሶች በጣም ታማኝ ቢዝነሶች፣ ሪላያብል የሆኑ ብዙ ዲያስፖራዎች አሉ፣ ኢንቨስት ማድረግ ይፈልጋሉ ኢትዮጵያ ላይ። ግን ደግሞ ምን አይነት ካምፓኒዎች እንደሚመርጡ ግራ ይገባቸዋል። ስለዚህ እኛ የምንመርጣቸው ቢዝነሶች ታማኝ ናቸው። ምክንያቱም ብራንዴ ከአንድ ካምፓኒ ጋር ሳያይዝ እኔ አይ ሜክ ሹር ይህ ካምፓኒ ትክክል የሆነ ትራክ ሬከርድ እንዳለው። ስለዚህ እንድታምኑ እጠይቃቸዋለሁ። በጣም ትልቅ ቀን ነው የሚሆነው። ጠብቁ፣ እንመጣለን። የተቀረው ለኖዌል ቴንክ ዩ አመሰግናለሁ። አዶናይ እንዳለው ከትልቅ ይቅርታ ጋር አርፈን ስለጀመር ያው በብዛት አሪፍ አድርጎ ጠቅሶታል። አዶናይ ለእኛም ኔትወርክ ኔትወርክ ፎር ዘ ላስት 10 years የተለያየ ሀገሮች ከተሞች ላይ አሜሪካ፣ ዩሮፕ ብዙ ቦታ እንደዚህ አይነት ኢቨንቶች፣ ፓነል ዲስካሽኖች ዲያስፖራ ኮሚዩኒቲውን እና ሎካል ቢዝነሶችን የማገናኘት ስቴጅ የመስጠትን ስራ በስሞል ስኬል የሰራን ነበር። አሁን ደግሞ ከአዶናይ ጋርና ከኢትዮ ቱ አሜሪካ ጋር አንድ ላይ ሆነን በሰፊው ማዘጋጀታችን ደስ ብሎናል። አዶናይ እንዳለው ያው በደንብ ፕሮፐርሊ ዱ ዲሊጀንስ ተደረገባቸው የምናምንባቸው ቢዝነሶችን ነው ይዘን የምንሄደው። እና ቀደም እንደተነሳ ደግሞ ሪች አውት ቱ አስ የተለያዩ ሴክተር ላይ ያላችሁ ኤክስፖርተሮች፣ ሪል ስቴት ባንኮች ወር ኦፕን ወርኪንግ ቱጌዘር እና እንዳለው ሰፕተምበር 27 እና ኦክቶበር 4 ቶሮንቶ እና ዋሽንግተን ዲሲ ላይ እናያቸዋለን ብለን ገምታለን። ቴንክ ዩ። እሺ፣ የመገናኛ ብዙሃን ባለሙያዎች የሚያነሷቸው ሀሳቦች፣ ጥያቄዎች፣ ገንቢ አስተያየቶችም ካሉ መድረኩን ክፍት እናደርገዋለን። ይሄ ኤክስፖ እንግዲህ ትልቅ ኤክስፖዠር የሚፈጥር ነው። በተለይ ደግሞ ኔትወርክ ቱ ኔትወርክ ኤክስፖ በአይነቱ ለመጀመሪያ ጊዜ ለየት ያለና ብዙዎች የሚሳተፉበት የኢትዮጵያንን ባህል የሚያስተዋውቅ በተለይ የዕደ ጥበባት ውጤቶች፣ የሪል ስቴት በተለይ ተቋማትም የሚሳተፉበት ከመሆኑ አንፃር ብዙ ግብአቶች፣ ብዙ ትምህርቶች፣ ብዙ የእርስ በርስ ልምድ ልውውጦች ይደረጉበታል ተብሎ ይታሰባልና
የመገናኛ ብዙሃን ባለሙያዎች እንዲሁም የሶሻል ሚዲያ ተጽዕኖ ፈጣሪዎች እዚህ በመካከላችን ስለሚገኙ የምታነሷቸው ሀሳቦች ካሉ ጥያቄዎች ካሉ መድረኩን ለእናንተ ክፍት እናደርገዋለን። እኔ ልጠይቆኝ ያለሽ ለምን ያህል ጊዜ ነው ኤክስፖ ቆይታ የሚያደርገው? ምን ያህል ተሳታፊዎች ይኖሩታል? የሚሉ ጥያቄዎችን እያሰባችሁ ሌላም እንግዲህ ጥያቄ አለ። ራስህንና የመጣህበትን አስተዋውቀን እስኪ። እድሉ ስለተሰጠኝ አመሰግናለሁ። ታሪኩ ከበደ እባላለሁ። ከዜና ፕላስ ሚዲያ ነው የመጣሁት። አብርሽ ያነሳው ጥያቄ እንዳለ ሆኖ አዶናይ ለምን ያህል ጊዜ ነው ብራንድ አምባሳደር የሚሆነው? ሌላው ደግሞ በምን መልኩ ነው ይሄንን የሚያስተዋውቀው ወይም ደግሞ በምን መልኩ ነው የማስተዋወቅ ስራውን የሚሰራው የሚል ጥያቄ ነው የሚኖረኝ። ክፍያው ቢገለጽ መልካም ነው ብዬ አስባለሁ። አመሰግናለሁ። አሪፍ ሀሳብና ጥያቄዎች ናቸው የቀረቡ ያሉት። ተጨማሪ ካለ ሰብሰብ ብናርገው ብዬ ነው። ምን ያህል ነው ክፍያው? ለምን ያህል ጊዜ ይቆያል? ምን ያህል ተሳታፊዎች ይኖራሉ? ኤክስፖ ለስንት ቀን ነው የሚቆየው? የሚሉ ጥያቄዎች አሉ ወይ? እነዚህን መልሳቸውና ሌሎችን ደግሞ ሀሳቦች ካሉ ሌሎችንም ሀሳብ እያሰቡ ጥያቄዎችም ካሏቸው እያሰቡ መቆየት ይችላሉ። እንግዲህ Okay, thank you for your question. በጥያቄ በጣም አመሰግናለሁ። ያው የዚህ አምባሳደርሺፕ ቆይታ የሚሆነው ለአንድ አመት ነው። ከዛ በኋላ እንቀጥላለን because I believe in this አዲስ የሆነ ሀሳብ because በጣም ብዙ ቢዝነሶች እይታ ይገባቸዋል ብዬ አስባለሁ። በጣም ትልቅ ደረጃ እየደረሱ ነው። ከታያችሁ ካስተዋላችሁ ታላላቅ ቢዝነሶች እየመጡ ነው። ሶልቭ እያደረግናቸው ያሉት ፕሮብሌሞች ብታዩ የሆነ ምን አይነት ቢዝነስ ነው ያለው ብላችሁ ብታስተውሉ ትልቅ ደረጃ ነው የደረስነው እና እኔም እንደነዚህ አይነት ቢዝነሶች እያየው ወደ አሜሪካ፣ ዩሮፕ እና ኢንተርናሽናሊ ዓለም ሙሉ ይዞ የመውጣት ህልምም አላማም ስላለኝ በጣም ይቀጥላል ከአንድ አመትም በላይ። የኤክስፖ ቆይታ እንግዲህ ለአንድ ቀን ነው የሚሆነው ኤግዚቢሽኑ። ውጭ ሀገር ያላችሁ መግባት የምትፈልጉ ከሆነ ደግሞ በነፃ ገብታችሁ እነዚህ ቢዝነሶችን ማየት ትችላላችሁ ማለት ነው። የክፍያው መጠን እንግዲህ የቪዲዮ ስንት ላይ አንድ ሚሊዮን ላይ ከገባ ነው። ቴንክ ዩ ፎር ዩር ኮስት። አመሰግናለሁ በጣም። ሌላ ጥያቄ አለ? ሀሳብ መስጠት ይቻላል። እዚህም ካላችሁ ምንም የለም። ሀይላም ሙሴ፣ ጆኒ፣ ሜርኩሪ የለም። አንዳንዴ እኮ ጥያቄ ብቻ አይደለም እኮ ሀሳብ መስጠት ይቻላል። እሺ፣ አመሰግናለሁ። ሚኪያስ ጥላሁን እባላለሁ ከአዲስ አድማስ ጋዜጣ። አንተ እንግዲህ አዶናይ ብርሃነ የብራንድ አምባሳደር ነሃል እና ይሄንን ሁነት በምን መልኩ ነው የምታስተዋውቀው? ከቲክቶክ ባለፈ የታሰቡ ሜቶዶች ካሉ፣ ሁለተኛ ደረጃ ደግሞ በዚህ ሁነት ላይ ምን አይነት ተቋማት ናቸው የሚሳተፉት? ማለት በጥቅሉ ምን አይነት ዘርፍ ላይ የተሰማሩና አገልግሎት ሰጪ ናቸው ወይስ በማምረት ዘርፍ ላይ የተሰማሩ ናቸው ወይ የሚለው በደንብ ቢገለጽ የሚለው ነው። አመሰግናለሁ። ምን አይነት ተቋማት ናቸው የሚሳተፉት? አገልግሎት ሰጪዎች ናቸው ወይ? ጎን ለጎን ደግሞ ሶሻል ሪስፖንሲቢሊቲ ከመወጣት አንጻርስ ምን አይነት ነገሮች ታስበዋል የሚሉ ጉዳዮችም ካሉ እንታነሷቸው። ኦልራይት እንግዲህ እንደ አንድ አዶናይ አሁን ባለውበት ደረጃ እና ባለኝ እይታ ራሴ እንደ አንድ ኮንተንት ክሬተር ብቻ ሳይሆን የማየው እንደ አንድ ሚዲያ ነው፣ እንደ አንድ ትልቅ ሚዲያ፣ የዚህ ጄኔሬሽን ሚዲያ። ያው እዛ ኤግዚቢሽን ስገኝ ደግሞ በደንብ ራሴን የማሳያቸው ቢዝነሶች ይኖራሉ።
እነዚህ ቢዝነሶች ደግሞ እይታ የሚገባቸው ቢዝነሶች ናቸው፣ መታወቅ ያለባቸው ቢዝነሶች ናቸው። እንደ አንድ ሚዲያ ወደ እኔ የሚመጣ ቢዝነስ ካለ አይ ሜክ ሹር ያ ቢዝነስ የሀገሬ ልጆችን እንደሚያግዝ ችግራቸውን እንደሚፈታ አረጋግጬ ነው ያ ቢዝነስ ወደ ሚዲያ የማስገባው ማለት ነው። እነዚህ ቢዝነሶች እንግዲህ የተለያዩ ሴክተሮች ላይ ያሉ፣ አንደኛው ሴክተር ባንኪንግ ላይ ሬሚተንስ፣ ከዛ ደግሞ የኤክስፖርት ኢምፖርት ኤንድ ኤክስፖርት ያሉ ቢዝነሶች አሉ። ስፔሻሊ ኮፊ ያለ፣ ሌዘር ካምፓኒስ ኤንድ ኦልሶ የቴክስታይል፣ እነዚህ ነገሮች በጣም ማደግ ያሉባቸው ነገሮች ናቸው። ሪል ስቴቶችም አሉ። በጣም ብዙ ዲያስፖራዎች እንግዲህ ሪል ስቴት ላይ ኢንቨስት ማድረግ ሲፈልጉ የትኛው ሪል ስቴት ልምረጥ፣ የትኛው ነው ማምነው ብለው ይጨናነቃሉ። እንግዲህ እኛ የምንመርጣቸው ካምፓኒዎች ታማኝ ናቸው። ወደ እኛ መታችሁ፣ ወደ ኤግዚቢሽኑ መታችሁ እነዚህ ካምፓኒዎች ብታዩዋቸው ምን ያህል ታማኝ እንደሆኑና በጣም አሜዚንግ የሆኑ ስራዎች የሰሩ ካምፓኒዎች እንደሆኑ ትገነዘባላችሁ። ቴንክ ዩ ሶ ማች። ሌላ ጥያቄ አለ?